አባዬ ወጥመድ ነው። ይህ የ10 ዓመቱ የጆርዳን ድምጽ የማርከስን ህይወት ከጥፋት የታደገ የመጨረሻ ማስጠንቀቂያ ነበር። ለመሆኑ በምድር ላይ ከልጃችሁ እናት በላይ ማንን ልታምኑ ትችላላችሁ? ነገር ግን እናንተን ለማጥፋት ስማችሁን ለማርከስና ወይኒ ለመላክ ዋናውን ሴራ የምታሻርበው እሷ ብትሆንስ? ማርከስ በገዛ ቤቱ የተዘጋጀለትን የክህደት ወጥመድ እንዴት በልጁ እርዳታ ሊበጣጥሰው ቻለ? ፍቅርስ እንዴት ወደ ሴራ፣ እውነት ደግሞ እንዴት ወደ ተአምር ተቀየረ? የጆርዳን እውነተኛ እናትስ ማን ናት? በአንድ ምሽት ሁሉንም ነገር ካጣው ከማርከስ ክህደት ጀርባ የተደበቀውን አስደንጋጭ እውነት የሚያሳየውን ይህንን አስደናቂ ታሪክ እስከ መጨረሻው ተከታተሉት። ሰላም ውድ ቤተሰቦቻችን እንደምን አላችሁ? ታሪኩን ከመጀመራችን በፊት እስኪ ከየት ሆናችሁ እየተከታተላችሁ እንደሆነ ኮሜንት ላይ ጻፉልን። ከሁላችሁም መስማት እንፈልጋለን። ያላችሁበትን ሀገር አሊያም የከተማችሁን ስም ንገሩን። ሁሉ ጊዜም ለምትሰጡን ሐሳብና አስተያየት በርቱ ለምትሉን ሁሉ ከልብ እናመሰግናለን። አንዲት የደግነት ተግባር የሰውን ህይወት ትቀይራለች ብላችሁ የምታምኑ ከሆነ ቪዲዮን ላይክ አድርጋችሁ ጀምሩት። እንደዚህ አይነት አስደናቂ ታሪኮችን በየቀኑ የምናቀርብበትን የዩቲዩብ ቻናላችንንም ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። የምንለቃቸው አዳዲስ ታሪኮች እንዳያመልጧችሁ የደወል ምልክቱን ተጫኑ። አሁን በቀጥታ ወደ ታሪካችን እንመለስ። ባለቤቱ ለየብቻ እንዲነዱ አጥብቃ ጠየቀችው። ከዚያም ልጁ አባዬ ይህ ወጥመድ ነው አለው። ወደ ሆቴሉ ግማሽ መንገድ ላይ ሲደርሱ የጆርዳን ጸባይ ተቀየረ። በጣም ዝምተኛ ሆነ። በመቀመጫ ቀበቶ ይጫወት ነበር። በመስኮት በኩልም ወደ ውጭ ያያል። በመንገደኛው መስኮት ላይ ነጸብራቁን ማርከስ ማየት ይችል ነበር። ልጁ ተረብሿል። ሁሉም ነገር ሰላም ነው ልጄ? ማርከስ ጠየቀው። ወዲያውኑ አልመለሰለትም ነበር። በስተመጨረሻም ሲናገር ድምፁ ደካማና የሚንገታገት ነበር። አባዬ አንድ ነገር ልነግርህ እችላለሁ? ማንኛውንም ነገር ልትነግረኝ ትችላለህ ልጄ። ምንድነው? አለው ማርከስ። ሌላ ረጅም ዝምታ በመካከላቸው ሰፈነ። ከዚያም ማርከስን ልክ እንደ አካላዊ ድብደባ የመቱትን ቃላት ተናገረ። አባዬ ወጥመድ ነው፣ እሷ አጥምዳሃለች። ማርከስ ፍሬኑን በኃይል ረገጠው። ከኋላቸው ያለው መኪና በንዴት ጡሩምባ እስኪነፋ ድረስ በድንገት ወደ መንገዱ ዳር አቆመ። ወደ ልጁ ዞሮ ሲመለከት ልቡ በኃይል ይመታ ነበር። ጆርዳን አሁን ምንድነው ያልከኝ? የልጁ አይኖች በፍርሃትና በጸጸት ድብልቅ ተሞልተው በጉልህ ይርገበገቡ ነበር። እማዬ ዛሬ ማታ መጥፎ ነገር ለማድረግ እያቀደች ነው። በስልክ ስታወራ ሰምቻለሁ። ማርከስ ከ12 ዓመታት በፊት ነበር ታሻን ያገባው። ለሚስትነት የሚፈልገው ነገር ሁሉ እሷ ጋር ያለ ይመስለው ነበር። ቆንጆ፣ ማራኪ እና ቤተሰብ፣ ሌሎች ሰዎች በጣም ያደንቋቸው ነበር። ቤተሰቦቻቸው ለዓመታት ተቀራርበው ነበር። ማርከስ እና ታሻ መገናኘት ሲጀምሩ ሁሉም ሰው እርስ በርስ ትክክለኛ መሆናቸውን ይናገር ነበር። ማርከስ ወጣትና የዋህ፣ ለመረጋጋት ዝግጁ ሆኖ ነበር። እሷ የመጀመሪያ ፍቅሩ፣ የመጀመሪያው ሁሉ ነገሩ ነበረች። አሁን ወደ ኋላ መለስ ብሎ ሲያስበው ህይወትን ለመገንባት በጣም ጓጉቶ ስለነበር የሚያገባትን ሴት በእውነት ለማወቅ ትንሽ እንኳን ጊዜ አልወሰደም ነበር። ነገር ግን በ25 ዓመቱ ፍቅር ማንኛውንም ነገር ለማሸነፍ በቂ ነው ብሎ ያምን ነበር። የመጀመሪያዎቹ ዓመታት በእርግጥም ጥሩ ነበሩ፣ ወይም ቢያንስ ማርከስ እንደዚህ ያስብ ነበር። ታሻ ደስተኛ፣ ደጋፊ ትመስል ነበር እና ጆርዳን በትዳራቸው በሁለተኛው ዓመት ሲወለድ የማርከስ ህይወት የተሟላ እንደሆነ ተሰማው። ቆንጆ ሚስት፣ ከዚያም ጤነኛ ልጅ እና በህይወቱ ትርጉም ያለው ነገር የመገንባት ህልም ነበረው። የሚችለውን ያህል ምርጥ ባልና አባት ለመሆን ራሱን ሰጠ። ታሻ በጆርዳን የመጀመሪያ ዓመት እቤት መቆየት እንድትችል ማርከስ 2 ተጨማሪ ስራዎችን ይሰራ ነበር። ቤቱን በድጋሚ ለማስዋብ እንደምትፈልግ ስትናገር ክፍያውን ለመሸፈን የሳምንት መጨረሻ የግንባታ ስራዎችን ይሰራ ነበር። ወደ ሃዋይ ለእረፍት ለመሄድ ህልም ስታይ ለ6 ወራት ለእያንዳንዱ ተጨማሪ ሳንቲም ለዚያ ይቆጥብ ነበር። ለደስቷ ምን ያህል ለመሄድ ፍቃደኛ እንደነበር የሚያሳይ አንድ የተለየ አጋጣሚን ማርከስ በደንብ ያስታውሳል። ታሻ ሁልጊዜም ፎቶግራፍ መማር ትፈልግ ነበር። ስለዚህም ማርከስ የግል ትምህርት የሚሰጥ እስኪያገኝ ድረስ በከተማው ያሉትን ሁሉንም የፎቶግራፍ ስቱዲዮች በሚስጥር አነጋገረ። ከዚያም የሙሉ ዓመት ክፍለ ጊዜዎችን አስቀድሞ ከፈለ። በወቅቱ በእውነት ሊከፍሉት የማይችሉት ገንዘብ ነበር። በልደቷ ቀን ስጦቷን ስትከፍት ያንን ፈገግታ በፊቷ ላይ ለማየት ብቻ የተደረገ ነበር።
ሌላ ጊዜ ጆርዳን 5 ዓመት ገደማ ሲሆነው ታሻ ከዚህ ዓለም በሞት የተለየችውን የአያቷን ቀለበት እንዴት እንደናፈቃት ገለጸች። በአንዱ የጽዳት ዘመቻዋ ወቅት በቤት ውስጥ የሆነ ቦታ ጠፍቶባት ነበር። ማርከስ 3 ሙሉ የሳምንት ረፍቶችን በቤታቸው ውስጥ በእያንዳንዱ ኢንች ቦታ ሲፈልግ አሳለፈ። ከቤት ዕቃዎች ስር፣ ከአሮጌ ሳጥኖች ውስጥ፣ በቫኪዩም ማጽጃ ቦርሳዎች ውስጥ እንኳን ፈተሸ። ያንን ቀለበት ግን አላገኘውም። ነገር ግን ለመፈለግ ያህል ደንታ እንደሰጠው ማወቋ ለሷ ምን ያህል ትርጉም እንዳለው ማርከስ አየ። እነዚህ ለሱ ትልልቅ ተግባራት አልነበሩም፣ ለሚወደው ሰው የሚደረግ ነገር ብቻ ነበር። ታሻ ደስታዋ ለሱ አስፈላጊ እንደሆነ፣ የሚገባትን ህይወት ለመስጠት ጠንክሮ ለመስራትና መስዋዕትነት ለመክፈል ፍቃደኛ መሆኑን እንድታውቅ ፈልጎ ነበር። አመታት እያለፉ ሲሄዱ ማርከስ የድርጅት መሰላልን መውጣቱን ቀጠለ። ለቤተሰቡ ዋስትና ለመስጠት ቆርጦ ተነስቶ ነበር። እያንዳንዱ እድገት ረጅም ሰዓታት፣ የበለጠ ኃላፊነት፣ ነገር ግን የበለጠ ፋይናንስ መረጋጋትም ያመጣ ነበር። ታሻ በስኬቱ የምትኮራ ትመስል ነበር። ብዙ ጊዜ በጓደኞቿ ፊት በስኬቱ ትኩራራለች። ከዚያም ከ3 ዓመታት በፊት ሁሉም ነገር ተቀየረ። ለአመታት ሲሰራበት የነበረውን እድገት አገኘ። በማክስዌል ኤንድ አሶሺየትስ የተከበረ የማማከር ድርጅት የክልል ስራ አስኪያጅ ሆነ። ደሞዙ ያለመው ሁሉ ነበር፣ ነገር ግን ከፍተኛ ፍላጎቶችንም ይዞ መጣ። በድንገት ማርከስ ብዙ ይጓዝ፣ እስከ ምሽት ድረስ ይሰራና ከፍተኛ ጥንቃቄ የሚሹ ፕሮጀክቶችን ይይዝ ነበር። ከማማረር ይልቅ ይህንን ለቤተሰብ የሚገባቸውን ሁሉ በመጨረሻም ለመስጠት እንደ እድል አየው። በአዲሱ ቦታው ለራሱ የማማከር ድርጅት የንግድ እቅድ ማዘጋጀት ጀመረ። ከስራ በኋላ ምሽቶቹን በምርምር ግንኙነቶችን በመፍጠርና በዘርፉ ውስጥ ትውውቆችን በመገንባት አሳልፎ ነበር። ከ18 ወራት በፊት በመጨረሻ ያንን እርምጃ ወሰደ። ቁጠባቸውን ተጠቀመና ማርከስ ኮንሰልቲንግ ሶሉሽንስን ለመጀመር የንግድ ብድር ወሰደ። የመጀመሪያዎቹ ቀናት አስቸጋሪ ነበሩ። የራሱን ደንበኞች እየገነባ በማክስዌል ኤንድ አሶሺየትስ ያለበትን ኃላፊነት እየተወጣ በመሰረቱ 2 የሙሉ ጊዜ ስራዎችን ይሰራ ነበር። ነገር ግን ልፋቱ ውጤት አስገኘ። በ8 ወራት ውስጥ ንግዱ ከጠበቀው በላይ እየበለጸገ ሄደ። ለትልቅ መስፋፋት እየተዘጋጀ ካለ የቴክኖሎጂ ጅማሮ ድርጅት ጋር የተደረገ ውልን ጨምሮ በርካታ ዋና ዋና ኮንትራቶችን አገኘ። ገቢው ከምን ጊዜውም በላይ በከፍተኛ ፍጥነት እየፈሰሰ ነበር። ታሻ በጣም ደስ ይላታል ብሎ ማርከስ አሰበ። በመጨረሻም ሁል ጊዜ የምትፈልገውን ቤት፣ የምታየውን መኪና፣ ወደ ኋላ ሲገፉት የነበረውን የቤተሰብ ሽርሽር ማድረግ ይችሉ ነበር። የፋይናንስ ውጥረት ከእንግዲህ በእነሱ ላይ ስላንተንጠለጠለ እንደ ቤተሰብ ይበልጥ እንደሚቀራረቡ ገመተ። ይልቁኑ ግን አንድ እንግዳ ነገር መከሰት ጀመረ። ንግዱ ይበልጥ ስኬታማ በሆነ ቁጥር ታሻ ይበልጥ ከሱ እየራቀች ሄደች። በትንሽ ነገር ተጀመረ። በራት ሰዓት ስልኳን ትነካካ ነበር። ጆርዳን ወይም ማርከስ ውይይት ለመጀመር ሲሞክሩ በጭንቀት ምላሽ ትሰጣለች። ማርከስ አዲስ ደንበኛ በማግኘቱ ወይም ትልቅ ስምምነት በማድረጉ ተደስቶ ወደ ቤት ሲመጣ በስክሪኗ ላይ ካለው ነገር ቀና ሳትል ኦ ያ ጥሩ ነው ውዴ በማለት ትኩረት በሌለው መንገድ ትመልስለት ነበር። ከዚያም ወደ ውጭ መውጣት አበዛች። ቦርሷንና ቁልፏን ይዛ ራሴን ማዝናናት አለብኝ፣ ቆይቼ እመለሳለሁ ትል ነበር። እነዚህ መውጣቶች እየበዙ መጡ። አንዳንዴ በሳምንት 3 ወይም 4 ጊዜ። የት እንደሄደች ሲጠይቃት መኪና እየነዳው ነበር፣ ሞል ነበርኩኝ፣ ብቻ ግልጽ ያልሆኑ መልሶችን ትሰጠው ነበር። ማርከስ ለመረዳት ሞከረ። ምናልባትም ንግዱን በሚጀምርበት ወቅት እሱ ብዙ ጊዜ ከዚያ በመራቁ ተቸግራ ይሆናል ብሎ አሰበ። ምናልባትም ከሚለዋወጠው ሁኔታው ጋር ለመላመድ ጊዜ ያስፈልጋት ይሆናል። እነሱ ብቻቸውን የሳምንት ረፍት ጉዞ እንዲሄዱ ሐሳብ አቀረበ። ነገር ግን የሱ የጊዜ ሰሌዳ የማይታወቅ በመሆኑ ለዚህ አይነቱ ቁርጠኝነት ዝግጁ እንዳልሆነች ነገረችው። ማርከስ ማሰብ የጀመረው በስልክ ጥሪዎቹ ነበር። ታሻ ሁልጊዜም እሷ ማህበራዊ ነበረች። ነገር ግን በድንገት በየሰዓቱ የስልክ ጥሪዎች ይደርሷት ጀመር። እነሱን ለመመለስ ደግሞ ወደ ውጭ ትወጣለች ወይም ሌላ ክፍል ገብታ በለሰለሰ ድምጽ ታወራለች። ማርከስ ስለ ጉዳዩ ሲጠይቃት እህቷ ኬሻ ወይም ጓደኛዋ ጂድ በሆነ ችግር ውስጥ እንደሆኑ ትናገራለች። ግን አንድ የተሳሳተ ነገር ያለ ይመስል ነበር። ማርከስ ወደ ክፍል ሲገባ ጥሪዎቹን በፍጥነት የምታቋርጥበት መንገድ፣
መልእክት ስትልክ የስልኳን ስክሪን ከሱ የምታዞርበት መንገድ፣ አንዳንዴ መልእክቶችን ስትጽፍ የምታሳየው ሚስጥራዊ ፈገግታ። ያለ ማስረጃ ሚስቱን በነገር የሚከስ ያ ባል መሆን አልፈለገም። ነገር ግን ምልክቶችን ችላ ማለት እየከበደ መጣ። ግልጽ ነበሩ። አሁንም ቢሆን ግን ማርከስ በጥርጣሬ እየተሰቃየ እንደሆነ ለራሱ መንገርን መረጠ። እሱና ታሻ አብረው ህይወትን ገንብተዋል። በመካከላቸው ደግሞ ጆርዳን አለ። ከዚህ በፊት ብዙ ፈተናዎችን አልፈዋል። ከ6 ወራት በፊት ነገሮች ሌላ መልክ ያዙ። ታሻ ስለ አጎቷ ቴሪል ደጋግማ መጥቀስ ጀመረች። ህይወቷን ሙሉ ታውቀዋለች። በቅርቡ ግን ግንኙነት እንደፈጠሩ አስረዳችው። እሱ አስቸጋሪ ጊዜ ውስጥ እንደነበርና የቤተሰብ ድጋፍ እንደሚያስፈልገው ገለጸች። ቴሪልና ማርከስ ተገናኙ። በ30ዎቹ አጋማሽ ላይ ያለ በጥሩ ሁኔታ የሚለብስ ንግግር አዋቂ ጥሩ ሰው የሚመስል ሰው ነበር። ለማርከስ ትህትና ነበረው። ከጆርዳን ጋርም ይጫወታል እና ከታሻ ሰፊ ቤተሰብ ጋር በትክክል የሚስማማ ይመስል ነበር። መጀመሪያ ላይ ስለሱ ብዙ አላሰበም ነበር። ነገር ግን ከስራ ጉዞ ሲመለስ መኪናው በማርከስ ግቢ ውስጥ ቆሞ ማስተዋል ጀመረ። ስለ ጉዳዩ ሲጠይቃት ታሻ ቴሪል በአንዳንድ የቤት ውስጥ ስራዎች እየረዳ እንደነበር ወይም ማርከስ በሌለበት እሷን ለመጠየቅ ጎራ ብሎ እንደነበር ትናገራለች። እሱ በጣም ጥሩ አጎት ነው ትለዋለች። ቤተሰቤ እንዴት እንደሆነ ታውቃለህ አይደል? እኛ እርስ በርሳችንን እንጠባበቃለን። ሊያምናት ፈለገ። የመጨረሻው መድረሻ ግን ከ3 ሳምንት በፊት መጣ። ንግዱ ለትልልቅ የማስተዋወቂያ ዝግጅቶች፣ ለባለ ሀብቶችና ለስትራቴጂክ አጋሮች ማርከስ ኮንሰልቲንግ ሶሉሽንን ለማስተዋወቅ ለሚደረግ ግብዣ ዝግጁ ወደ ሆነበት ደረጃ አድጎ ነበር። ይህ ማርከስ ሲሰራበት የነበረው ነገር ሁሉ ማሳረጊያ ነበር። በዝግጅቱ ቀን ጧት ማርከስ በፍርሃትና በንቃት ስሜት ተሞልቶ ነበር። ሁሉም ነገር ፍጹም መሆኑን ለማረጋገጥ እያንዳንዱን ዝርዝር ሁኔታ ደጋግሞ እየፈተሸ ነበር። ለሳምንታት ዝግጅቶችን ሲያደርግ ነበር። ይህ ማርከስ ኮንሰልቲንግ ሶሉሽንስ በትክክለኛው ድጋፍ ምን ሊሆን እንደሚችል ለባለ ሀብቶች ለማሳየት ያለው ትልቅ እድል ነበር። በአንተ በጣም እኮራለሁ ውዴ አለች ታሻ ቁርስ ላይ። እናም ላፍታ ከዓመታት በፊት የወደዳትን ደጋፊ ሚስት ትመስል ነበር። ይህ አስደናቂ ይሆናል። ነገር ግን ሊወጡ ሲዘጋጁ ያልታሰበ ሐሳብ አቀረበች። ውዴ ዛሬ ማታ ለየብቻ ብንነዳ ይሻላል ብዬ አስባለሁ አለችው በመስታወቱ ፊት የጆሮ ጌጧን እያስተካከለች። ማርከስ ከረቫቱን ማስተካከሉን አቆመ። ለየብቻ? ለምን ውዴ? ከግብዣው በፊት የምሰራቸው ጥቂት ስራዎች አሉኝ። እኔም ታውቀኛለህ፣ ሱቅ ጎራ ማለትም እፈልጋለሁ። ምናልባት ጥፍሮቼንም ላስተካክል እችላለሁ። ስለዚህ ለዝግጅት እንድታረፍድ አልፈልግም። በቂ ምክንያት ይመስል ነበር። ነገር ግን በድምጽ ውስጥ የሆነ ነገር ማርከስን ረበሸው። በገለጻ ውስጥ ካለው ተራነት ጋር የማይመጣጠን አጽንኦት በድምጽ ውስጥ ነበር። ታሻ፣ ይህ ለኛ ትልቅ ምሽት ነው። ወደዚህ አብረን እንድንሄድ እፈልጋለሁ። ስራዎቹ ሊቆዩ ይችላሉ። ወደ ማርከስ ዞረች እና በዓይኖቿ ውስጥ የሆነ ነገር ብልጭታን አየ። ንዴት፣ ምናልባትም ቁጣ ሊሆን ይችላል። ነገር ግን በጣም በፍጥነት ስለጠፋ እንደመሰለው ማርከስ አሰበ። ታሻ እባክሽ በሰዓቱ እዚያ እንደምገኝ ቃል ገባለሁ ውዴ። መጀመሪያ ጥቂት ነገሮችን ብቻ ማስተካከል አለብኝ። በዚህ መንገድ ይሻላል። ይበልጥ ከመከራከር በፊት እንዲህ ስትል ጨመረች። ደግሞም ጆርዳን ካንተ ጋር መሄድ አለበት። ይህ ያንተ ምሽት ነው እና አባቱ በክብሩ ወቅት እዚያ ሆኖ ማየት አለበት። የተናገረችበት መንገድ በሆነ መልኩ ስህተት እንደሆነ ማርከስ ተሰማው። ነገር ግን ለምን እንደሆነ ማወቅ አልቻለም እና በአንድ ነገር ላይ ትክክል ነበረች። ጆርዳን እንደ ቤተሰብ አብረው የገነቡትን እንዲህ ማርከስ ይፈልግ ነበር። እሺ አላት፣ ምንም እንኳን ቃሉ ባፉ ቢከብደውም። ግን እባክሽ አታርፍጂ፣ ይሄ በጣም አስፈላጊ ነው። እዛ አገኛለሁ አለች ጉንጩን እየሳመችው። ከአንድ ሰዓት በኋላ ማርከስና ጆርዳን በመኪናው ውስጥ ወደ ሆቴሉ እያመሩ ነበር። ልጁ ምርጥ ልብሱን ለብሷል። ታሻ ለዝግጅቱ እንዲሆን የገዛችለት የማርከስ ትንሽ ስሪት ነበር። እሱ በጣም ተደስቶ ነበር። ስለ ግብዣው እያወራና ስለ ንግዱ ጥያቄዎችን እየጠየቀው ነበር። አባዬ ፈርተሃል አይደል? ቀይ መብራት ሲይዛቸው ጠየቀው። ትንሽ፣ ማርከስ አመነለት። ይህ ትልቅ ምሽት ነው። ብዙ አስፈላጊ ሰዎች እዚያ ይገኛሉ ልጄ። በጣም ጥሩ ትሆናለህ አባዬ አለ ጆርዳን። የ10 ዓመት ልጅ
በአባቱ ላይ ሊኖረው በሚችለው በራስ መተማመን። ማርከስ በሱ ላይ ያለው እምነት የሚያጽናናም የሚያስደስትም ነበር። ከታሻ ጋር ምንም ይሁን ምን ጆርዳን ደህንነትና ፍቅር እንደሚሰማው ማረጋገጥ እንዳለበት ያውቃል። እሱ በህይወት ውስጥ በጣም አስፈላጊው ነገር ነበር። ወደ ሆቴሉ ግማሽ መንገድ ሲደርሱ ግን የጆርዳን ጸባይ ተቀየረ። ዝምተኛ ሆኖ በመቀመጫ ቀበቶ ይጫወት ነበር። በመስኮት ወደ ውጭ ያያል። በመንገደኛው መስኮት ላይ ማርከስ የልጁን ነጸብራቅ ማየት ይችል ነበር። ልጁ የተረበሸ ይመስላል። ሁሉም ነገር ደህና ነው ልጄ? ወዲያውኑ አልመለሰም። በመጨረሻም ሲናገር ድምፁ ደካማና የሚንገታከት ነበር። አባዬ አንድ ነገር ልነግርህ እችላለሁ? ማንኛውንም ነገር ልጄ። ሌላ ረጅም ዝምታ። ከዚያም እንደ አካላዊ ድብደባ ማርከስን የመቱትን ቃላት ተናገረ። አባዬ ወጥመድ ነው፣ እሷ አጥምዳሃለች። ማርከስ ፍሬኑን በኃይል ረገጠው። ከኋላቸው ያለው መኪና በንዴት ጥሩምባ እስኪነፋ ድረስ በድንገት ወደ መንገዱ ዳር አቆመ። ከዚያም ወደ ልጁ ዞሮ ሲመለከት የማርከስ ልብ በኃይል ይመታ ነበር። ጆርዳን ምን አልከኝ? የልጁ አይኖች በፍርሃትና በጸጸት ድብልቅ ተሞልተው በጉልህ ይርገበገቡ ነበር። እማዬ ዛሬ ማታ መጥፎ ነገር ለማድረግ እያቀደች ነው። በስልክ ስታወራ ሰምቻታለሁ። ማርከስ ዓለም በዙሪያው የሚዞር መሰለው። በትክክል ምን ሰማ? ጆርዳን ወደ ታች እጆቹን ተመለከተ። ድምፁ ከሹክሹክታ ጥቂት ከፍ ያለ ነበር። ተኝቻለሁ ብላ አስባ ነበር። ነገር ግን ኩሽና ውስጥ ስታወራ ሰማዋት። ከአጎቴ ቴሬል ጋር ነበር፣ ግን እንደ አጎት አይደለም። ምን ማለት ነው? ስራ ሳይበዛብህ በፊት ካንተ ጋር እንደምታወራው ነው የምታወራው። ማርከስ ደረቱ ላይ የሆነ ነገር ተሰማው፣ ግን ለጆርዳን ሲል ራሱን ለማረጋጋት ተገደደ። ልጄ ሌላ ምን ሰማ? ስለ ዛሬ ማታ አባዬ ስለ ግብዣው የሆነ ነገር ተናገረች። እሱ ግብዣው ላይ እስከሚደርስ ድረስ በጣም ዘግይቶ ይሆናል። የተጭበረበሩ መዛግብትን፣ ሰነዶችና ሁሉንም ነገር ልኬልሃለሁ። ባለ ሀብቶቹ እንዲያዩት በትልቁ ፕሮጀክተር ላይ ብቻ ክፈተው ስትል ነበር። የጆርዳን ድምፅ ተቆራረጠ። ስለ ተጭበረበሩ ሰነዶች ምን አለች? አላውቅም አባዬ፣ ቃላቱ ምን ማለት እንደሆኑ አላውቅም፣ ግን በጣም ደስ ብሏት ነበር። በአንተ ላይ መጥፎ ነገር በመከሰቱ ደስ ያላት ትመስላለች እና አጎቴ ቴሬል እሱ እየሳቀ ነበር። ማርከስ በድንጋጤ ዝም ብሎ ተቀመጠ። የ10 ዓመቱ ልጁ የሚነግረውን ለማጤን እየሞከረ ነበር። የተጭበረበሩ ሰነዶች፣ በግብዣው ላይ ያለ ፕሮጀክተር፣ ባለ ሀብቶቹ እና በሱ ላይ የሚደርሰው መጥፎ ነገር፣ ውድ ሚስቱን ሊያስደስት የሚችል መጥፎ ነገር። ጆርዳን ይሄ በጣም አስፈላጊ ነገር ነው። ቴሬልን ቤት ውስጥ ስንት ጊዜ አይተኸዋል? ብዙ ጊዜ አባዬ። አንተ ቤት በማትሆንበት ጊዜ ሁሉ ይመጣል። እማዬ አንተ ጓደኛ ስላላት ትቀናለህ ብላ እንዳልናገር ነግራኛለች። ግን እንደ ጓደኛ አይደሉም። ልክ አንተና እማዬ እንደምትሆኑት ነው የሚሆኑት። ቁርጥራጮቹ ወደ ቦታቸው እየገቡ ነበር። ማርከስ ማየት የማይፈልገውን ምስል እየፈጠሩበት ነበር። ባለቤቱና አጎቷ ቴሬል፣ በእነሱ መካከል ያለው ርቀት፣ ሚስጥራዊ የስልክ ጥሪዎች እና አሁን በማርከስ የንግድ ገለጻ ላይ የተጭበረበሩ ሰነዶችን ያካተተ የተወሰነ እቅድ። አባዬ ልትቆጣኝ ነው? ጆርዳን ድምፁ እየተቆራረጠ ጠየቀ። ማርከስ ግን እጁን ዘርግቶ አቀፈው። አይ ልጄ፣ በፍጹም አልቆጣህም። ይህንን ለኔ በመንገር በጣም ጥሩ አድርገሃል። ሁለታችንንም ከከፋ ነገር አድነህናል። ማርከስ ልጁን እያጽናናው ቢሆንም አይምሮ ግን ይሮጥ ነበር። በእርግጥ ራሱን ነው እያጽናና የነበረው። ታሻ ምን አይነት የተጭበረበሩ ሰነዶችን አግኝታ ይሆን? ለባለ ሀብቶቹስ ምን ለማሳየት አቅዳ ነው? እና ደግሞ ለምን ከቴሬል ጋር ግንኙነት ቢኖራት እንኳን ለምን ለቤተሰባቸው የፋይናንስ ዋስትና እየሰጠ ያለውን ንግድ ማጥፋት ፈለገች? ምናልባት ማርከስን ማጥፋት ዋናው ነጥብ ካልሆነ በስተቀር። ማርከስ ስልኩን አውጥቶ ለንግድ አጋሩና ለቅርብ ጓደኛው ለዜቪየር ደወለለት። ማርከስ እየመጣ ነው፣ ባለሀብቶቹ እኮ መድረስ ጀምሯል። ዛቪየር የሆነ ነገር እንድታረጋግጥልኝ ይፈልጋለሁ። የገለጸው ላፕቶፕ ደህንነቱ የተጠበቀ ነው? ሌላ ሰው አግኝቶት ያውቃል? ምን ማለት ነው? ቀኑን ሙሉ ቢሮ ውስጥ ተቆልፎበት ነበር። ለምንድን ነው የጠየከኝ? ዛሬ ማታ ዛቪየር የገለጸውን ዝግጅት አንድ ሰው ለማበላሸት ያቀደ ይመስለኛል። ፋይሎቹን ሁሉ ባክ ደግማ አረጋግጥ።
ምንም ነገር እንዳልተቀየረ ወይም እንዳልተጨመረ እርግጠኛ ሁን። ዝምታ ሰፈነ። ማርከስ ምን እየሆነ ነው? በጣም እያስፈራራኸኝ እኮ ነው። እባክህ ዝም ብለህ አረጋግጠው። እና ዛቬር፣ እኔ ከመድረሴ በፊት ታሻ ከመጣች ወደ ማንኛውም መሳሪያ በፍጹም እንዳታቀርባት። ስደርስ ሁሉንም ነገር አስረዳሃለሁ። እሺ ማርከስ፣ በ20 ደቂቃ ውስጥ እዚያ ደርሳለሁ። ብቻ ተጠንቀቅ እሺ። ማርከስ ስልኩን ዘጋና ጆርዳንን ተመለከተው። አሁንም ወደ ግብዣው እንሄዳለን ልጄ፣ ነገር ግን ዛሬ ማታ ከኔ ጋር ቅርብ ሆነ እንድትቆይ ይፈልጋለሁ። ምንም ቢፈጠር ከኔ ጋር ቆይሽ አለ ማርከስ። ጆርዳን አንገቱን በእሽታ ነቀነቀ። ምንም እንኳን አሁንም እንደፈራና ግራ እንደተጋባ ቢሆንም ወደ ሆቴሉ ሲነዳ ታሻ ምን እያቀደች ሊሆን እንደሚችል ማርከስ ለማሰብ ሞከረ። በሆነ መንገድ የንግድ ሰነዶችን አግኝታ ካጭበረበረቻቸው ግቧ ምን ሊሆን ይችላል? በባለ ሀብቶቹ ፊት ማርከስ እንዳጭበርባሪ እንዲታይ ለማድረግ፣ ስሙን ለማጥፋት። ግን ለምን? ከቴሪል ጋር ግንኙነት ቢኖራት እንኳን ለምን ይህንን ማድረግ ትፈልጋለች? ሲደርሱ የሆቴሉ ማቆሚያ ቦታ ሞልቶ ነበር። በትልልቅ መስኮቶች በኩል ሰዎች በዝግጅት አዳራሽ ውስጥ ሲገናኙ፣ ትውውቅ ሲፈጥሩ እና ከማርከስ ገለጻ በፊት ባለው የኮክቴል ሰዓት ሲዝናኑ ማየት ማርከስ ይችል ነበር። እነዚህ እንዲሁ ተራ እንግዶች ብቻ አልነበሩም። እነዚህ ማርከስ ኮንሰልቲንግ ሶሉሽንስን ወደ ቀጣዩ ደረጃ ሊያሸጋግሩ የሚችሉ ባለ ሀብቶች ነበሩ። ለወራት ማርከስ ግንኙነት ሲመሰርትባቸው የነበሩ የንግድ መሪዎች። የታሻ እቅድ በእነሱ ፊት ማርከስን ማዋረድ ከሆነ በስሙ ላይ የሚደርሰው የጉዳት መጠን ሊጠገን የማይችል ይሆናል። ዛቬር መግቢያው ላይ ማርከስን አገኘው። ፊቱ ጠቁሮ ነበር። ችግር አለ አለው በቀስታ። ከህዝቡ ማርከስን ገለል አደረገው። ዛሬ ጠዋት ያልነበሩ ፋይሎችን በገለጻው ላፕቶፕ ላይ አግኝቻለሁ። ከደንበኞች ሂሳብ ላይ ገንዘብ እንደዘረፍክ የሚያሳዩ የፋይናንስ መዛግብት ናቸው። ያ የማይሆን ነው አለ ማርከስ። የማይሆን መሆኑን አውቃለሁ፣ ነገር ግን ሰነዶቹ በጣም ሙያዊ ይመስላሉ። አንድ ሰው በገለጻ ወቅት እነዚህን ቢያሳያቸው ኖሮ በዚህ ዘርፍ ውስጥ ባሉ አስፈላጊ ሰዎች ፊት እንደ ወንጀለኛ ትታይ ነበር። ዛቬር አንገቱን ነቀነቀ። ማርከስ፣ ቆይ አንድ ሰው እንዴት የኛን ስርዓት ሊጠቀም ይችላል? እነዚህ ፋይሎች እኮ በጣም የተራቀቁ ማጭበርበሪያዎች ናቸው። ይህ አንድ ሰው በትርፍ ጊዜው ያደረገው ነገር አይደለም። ባለፉት ጥቂት ወራቶች ውስጥ ስለነበረው የታሻ ጸባይ ማርከስ አሰበ። ሚስጥራዊ የስልክ ጥሪዎች፣ እሱ ትኩረት የማይሰጥ ሲመስላት በኮምፒውተሯ ላይ የምታሳልፈው ጊዜ፣ ስለ ንግድ ስራው ተራ የሚመስሉ ጥያቄዎችን የምትጠይቅበት መንገድ። ሚስቴ አለ ማርከስ። ሚስቴ ይህንን ስታቅድ የነበረች ይመስለኛል። ምን? ታሻ ለምን እንደዚህ ታደርጋለች? ዜቪየር ጠየቀ። ማርከስ መልስ ከመስጠቱ በፊት ጆርዳን እጁን ጎተተው። አባዬ፣ አጎቴ ቴሬል እዚህ አለ። ማርከስ ልጁ ወደ ጠቆመበት አቅጣጫ ተመለከተና ቴሬልን ከባሩ አካባቢ አየው። ውድ ልብስ ለብሶ ከበርካታ የማርከስ ባለሀብቶች ጋር እያወራ ነበር። የተመቻቸ ይመስላል፣ በራሱ የሚተማመን። ልክ በማርከስ የንግድ ማስጀመሪያ ግብዣ ላይ መሆን የሚገባው ይመስል ነበር። ነገር ግን እሱን ሲመለከት ማርከስ ሆዱን እንዲባባ የሚያደርግ ነገር አስተዋለ። ቴሬል ሰዓቱን ደጋግሞ ይመለከት ነበር እና የሆነ ነገር ወይም የሆነ ሰው የሚጠብቅ ይመስል ወደ መግቢያው አቅጣጫ ይመለከት ነበር። ያኔ ነበር ማርከስ እየሆነ ያለውን ነገር ሙሉ ስፋት የተረዳው። ይህ ገለጻውን ስለማበላሸት ብቻ አይደለም። ታሻና ቴሬል በዘርፉ መሪዎችና ባለሀብቶች በተሞላ ክፍል ውስጥ ማርከስን በገንዘብ ምዝበራ ለመክሰስ እያቀዱ ነበር። ከዚያም ስሙ ይጠፋል፣ ንግዱም ይፈራርሳል እና ከንግድ ሂሳቦቹ ሊሰርቁ ከሚችሉት ገንዘብ ጋር አብረው ይጠፋሉ። ነገር ግን አንድ ወሳኝ ስህተት ሰርተዋል። ጆርዳን ንግግራቸውን ይሰማል ብለው አልጠበቁም ነበር። እቅዳቸውን ማርከስ በጣም ሳይረፍድ ያውቀዋል ብለው አልገመቱም ነበር። ዛቬር አለ ማርከስ፣ ከፋይናንስ ወንጀል ክፍል መርማሪ ክሊራንስ እንድትደውልልኝ ይፈልጋለሁ። የተሞከረ ማጭበርበርና ምዝበራ ማስረጃ እንዳለ ንገረው። ስለዚህ ጉዳይ እርግጠኛ ነህ ማርከስ? ፖሊስን በዚህ ውስጥ አንዴ ካስገባን እርግጠኛ ነኝ ዛቬር። እና ያ ፕሮጀክተር ሁሉንም ነገር እንዲቀዳ መዘጋጀቱን እርግጠኛ ሁን። ዛሬ ማታ ለሚሆነው ነገር ማስረጃ የምንፈልግ ይመስለኛል። ዛቬር ጥሪውን ለማድረግ ሲሄድ ማርከስ ወደ ጆርዳን ደረጃ ዝቅ ብሎ ተንበረከከ። ልጄ
አሁን ለኔ በጣም አስፈላጊ የሆነ ነገር እንድታደርግልኝ እፈልጋለሁ። ዛሬ ማታ ከአጎት አንድሬ ጋር እንድትቆይ እፈልጋለሁ። ምንም ቢፈጠር ከሱ እንዳትለይ። ያንን ለማድረግ ቃል ትገባለህ? ጆርዳን በቁም ነገር አንገቱን ነቀነቀ። እሺ ቃል እገባለሁ አባዬ። አንድሬ የዛቬር ታላቅ ወንድምና ለማርከስ ለልጁ ደህንነት ሙሉ በሙሉ የሚያምነው ሰው ነበር። በማዬ ላይ መጥፎ ነገር ሊከሰት ነው አባዬ? ጆርዳን ጠየቀ። ማርከስ ፊቱን በቀስታ ነካው። አላውቅም ልጄ፣ አላውቅም። ግን ምንም ነገር ቢፈጠር አንተ ደህና እንደምትሆን ቃል ገባልሃለሁ። እውነቱን ለኔ በመናገር ትክክለኛውን ነገር አድርገሃል። ያንን አስታውስሽ ልጄ። በንግግራቸው የተጠራች ይመስል ታሻ በአዳራሹ መግቢያ በኩል ገባች። በሚያስደንቅ ሁኔታ ቆንጆ ሆና ትታይ ነበር። ጸጉሯ በሚገባ ተሰርቷል። ማርከስ ባለፈው ዓመታዊ በዓላቸው ላይ የገዛላትን ጥቁር ልብስ ለብሳ ነበር። እንደ ፍጹም ደጋፊ ሚስት ፈገግ እያለችና ሰዎችን ሰላም እያለች በራስ መተማመን ስሜት በህዝቡ መካከል ትንቀሳቀስ ነበር። አሁን ግን ከዚህ በፊት ማርከስ የታወረበትን ነገር በትክክል ማየት ይችል ነበር። አይኖቿ ቴሬልን ለማግኘት ክፍሉን ያለማቋረጥ የሚቃኙበትን መንገድ፣ በተጨናነቀው ቦታ ውስጥ የተለዋወጡትን ረቂቅ ምልክት፣ በአፏ ማዕዘኖች ላይ የሚታየውን የእርካታ ፈገግታ። ታሻ እዚህ የመጣችው ለትርኢቱ ነበር። ማርከስ ሲጠፋ ፊት ለፊት ለማየት ትፈልግ ነበር። ለገለጻው ላፕቶፑና ፕሮጀክተሩ ወደ ተቀመጡበት የቴክኒክ ዝግጅት ቦታ ስትሄድ ማርከስ ተመለከታት። ነገር ግን ዛቬር አስቀድሞ እዚያው በጥበቃ ላይ ቆሞ ስለ መሳሪያዎቹ የምታቀርባቸውን ተራ ጥያቄዎች ውድቅ እያደረገ ነበር። መርማሪ ክላረንስ ከ15 ደቂቃ በኋላ ከባልደረባው መርማሪ አንድሬ ጋር ደረሰ። ከዚህ ቀደም በአንዱ የማርከስ ደንበኛ ኩባንያ ውስጥ በተከሰተ የፋይናንስ ማጭበርበር ጉዳይ ላይ አብረዋቸው ሰርተው ነበር እና እነሱ ማርከስ ታማኝና ቅን መሆኑን ያውቁ ነበር። ማርከስ አለ መርማሪ ክሌራንስ፣ ዛቬር ስለ ሁኔታው ገልጾልናል። ከልጅ ምስክርነት ውጪ ሌላ ተጨባጭ ማስረጃ አለ? ላፕቶፑን ፈትሹት። አንድ ሰው ደንበኞቹን እየዘረፍኩ እንዲመስል አድርጎ የተዘጋጁ የተጭበረበሩ የፋይናንስ ሰነዶችን ጭኖበታል። የዲጂታል አሻራው እዚያ ፋይሎቹ መቼና እንዴት እንደተጫኑ ይነግራቸዋል። መርማሪ አንድሬ ቀድሞ ተንቀሳቃሽ የፎረንሲክ መሳሪያን በመጠቀም ኮምፒውተሩን እየመረመረ ነበር። ከጥቂት ደቂቃዎች በኋላ ቀና ብሎ ለባልደረባው ምልክት ሰጠ። ፋይሎቹ ትላንት ምሽት ከማርከስ የቤት ውስጥ ኢንተርኔት ግንኙነት ጋር ከተመዘገበ አይፒ አድራሻ በሪሞት ተጭነዋል። ነገር ግን የዲጂታሉ ፊርማ እንደሚያሳየው ፋይሎቹ የተፈጠሩት በቴሬል ዋሽንግተን ስም ፍቃድ በተሰጠው ሶፍትዌር ነው። ማርከስ ለነገሩ መልስ አገኘ። ታሻ ፋይሎቹን ለመጫን የቤታቸውን ኮምፒውተር ተጠቅማለች። ነገር ግን ቴሬል የራሱን ሶፍትዌር ተጠቅሞ ፈጥሯቸዋል። በቀጥታ ወደ ሁለቱም የሚያመለክት ግልጽ የዲጂታል አሻራ ትተው ነበር። የበለጠ ነገር አለ በማለት መርማሪ አንድሬ ቀጠለ። እነዚህ የተጭበረበሩ ሰነዶች ብቻ አይደሉም፣ የተቀየሩ የእውነተኛ የፋይናንስ መዛግብት ቅጂዎች ናቸው። በንግድ ሂሳቦቹ ውስጥ ተደራሽነት ያለው ሰው የመጀመሪያዎቹን ንድፎች ማቅረብ አለበት። ማርከስ የማቅለሽለሽ ስሜት ተሰማው። ታሻ አንዳንዴ በንግድ ሰነዶች ላይ የሚሰራበትን የቤት ኮምፒውተራቸውን የመጠቀም እድል ነበራት። ለወራት ደጋፊ ሚስት መስላ ስትታይ፣ ስትከታተል፣ ስትማርና መረጃዎችን ስትሰበስብ ቆይታለች። ምን እንድናደርግ ትፈልጋለህ? መርማሪ ክሊራንስ ጠየቀ። አሁንም የራሷን ሚና በትክክል እየተጫወተች ከባለ ሀብቶች ጋር ስታወራና ምን ያህል ስኬታማ የሆነ ባል እንዳላት የሚሰጡትን ሙገሳ ስትቀበል ወደ ነበረችው ባለቤቱ ታሻ ተመለከተ። ገለጼን እንደታቀደው መስጠት እፈልጋለሁ አለ ማርከስ። ነገር ግን እቅዳቸውን ለመፈጸም በሚሞክሩበት ቅስፈት እስር ለመፈጸም ዝግጁ እንድትሆኑ እፈልጋለሁ። የሚቀጥለው 1 ሰዓት እንደ ህልም ነበር። ባለቤቱና ፍቅረኛዋ የደከመበትን ሁሉ ለማጥፋት እያቀደ መሆኑን እያወቀ ማርከስ በባለ ሀብቶችና በአጋሮች መካከል ተንቀሳቀሰ። ጥቂት እያወራና ስለ ንግዱ ስኬት የሚቀርቡለትን የእንኳን ደስ አለ መልእክቶች ይቀበል ነበር። ጆርዳን ከአንድሬው አጠገብ ቆሟል። ነገር ግን በጭንቀት አይኖቹ ማርከስን ሲመለከተው ያይ ነበር። ማርከስ የማይሰማውን መረጋጋት ለማሳየት እየሞከረ አልፎ አልፎ ፈገግ እያለ እጁን ያውለበልብለት ነበር። ልክ በ8 ሰዓት ዛቬር የሁሉንም ሰው ትኩረት ጠየቀ። ክቡራትና ክቡራን፣
ዛሬ ማታ የማርከስ ኮንሰልቲንግ ሶሉሽንስ ምረቃን ለማክበር አብራችሁን እዚህ ስለተገኛችሁ ሁላችሁንም ከልብ እናመሰግናለን። ማርከስ እዚህ የሚደንቅ ነገርን ገንብቷል። እናም ከፊታችን ያሉት እድሎችን ልናሳያችሁ ጓጉተናል። እባክህ ማርከስ፣ አሁን መድረኩ ያንተ ነው። ማርከስ ልቡ እየመታ ወደ ክፍሉ ፊት ለፊት ተራመደ። ከኋላው ያለው የፕሮጀክተር ስክሪን ባዶ ነበር። ገለጻውን እንዲጀምር ይጠባበቅ ነበር። በህዝቡ መካከል ታሻ በጉጉት ስትመለከተው ማርከስ አያት። ቴሬል ድርጊቱን ለመፈጸም ዝግጁ ሆኖ በቴክኒክ መሳሪያዎቹ አቅራቢያ ተቀምጦ ነበር። እዚህ ስለተገኛችሁ ሁላችሁንም አመሰግናለሁ። ማርከስ ጀመረ። ከ18 ወራት በፊት የራሴን የማማከር ድርጅት የመፍጠር ህልም ነበረኝ። ስለ ገበያ እድሎችና ስለ እድገት ትንበያዎች ስላይዶችን እያሳየ በገለጻው ቀጠለ። ነገር ግን ታሻና ቴሬል እርምጃቸውን እስኪወስዱ ድረስ ይጠባበቅ ነበር። የፋይናንስ አጠቃላይ እይታ ክፍል ላይ ሲመጣ ማርከስ ስለ ገቢ እድገታቸው እያስረዳ ሳለ ቴሬል ወደ ላፕቶፑ ሲጠጋየው፣ ነገር ግን እንዳቀዱት የተጭበረበሩትን ሰነዶች ከመጫን ይልቅ ዛቬር መንገዱን ዘግቶበት አገኘው። ይቅርታ አለ ቴሬል በአቅራቢያ ያሉ እንግዶች እንዲሰሙት ድምጹን ከፍ አድርጎ። በገለጻው ላይ የቴክኒክ ችግር ያለ ይመስለኛል። አንዳንድ የሚያሳስቡ የፋይናንስ ሰነዶች በሲስተሙ ላይ በድንገት ታይተዋል። ይሄው ነበር። ይሄ አሁን የነሱ ቅስፈት ነበር። ነገር ግን እንዲታይ የጠበቁት የተጭበረበረ የምዝበራ መረጃ ፋንታ ሌላ ነገር ከማርከስ ጀርባ ባለው ስክሪን ላይ ታየ። ከቤታቸው የተገኘ የደህንነት ካሜራ ምስል ታሻና ቴሬል ስለ ግንኙነታቸው ባህሪ ምንም ጥርጥር በማይተው ሁኔታ አብረው ሆነው ያሳያል። ክፍሉ ጸጥ አለ። ማርከስ እንደ ማንኛውም ሰው የደነገጠ በመምሰል ወደ ስክሪኑ ዞረ። ቆይ ይሄ ምንድነው ሲል ጠየቀ። ድምጹ በጸጥታው ክፍል ውስጥ በግልጽ ይሰማ ነበር። ተጨማሪ ሌሎች ምስሎች ታዩ። ታሻና ቴሬል በኩሽና ጠረጴዛ ላይ ሰነዶችን ሲገመግሙና ሲሳሳቁ ነበር። ጆርዳን የሰማው የስልክ ንግግራቸው ኦዲዮ፣ የታሻ ድምጽ እሱ ግብዣው ላይ እስከሚደርስ በጣም ዘግይቶ ይሆናል ስትል በግልጽ ይሰማል። ክፍሉ በሹክሹክታና በድንጋጤ ድምጽ ተሞላ። ባለሀብቶች በማርከስ በስክሪኑና በታሻ መካከል እየተመለከቱ የሚያዩትን ነገር ለመረዳት ይሞክሩ ነበር። የታሻ ፊት ነጭ ሆኗል። ስክሪኑን በድንጋጤ ትመለከት ነበር። ከዚያም ቴሬልን፣ ከዚያም ማርከስን። ላለፉት ወራት ለመጀመሪያ ጊዜ በአይኖቿ ውስጥ እውነተኛ ስሜትን አየ። ነገር ግን መሸበር እንጂ ጸጸት አልነበረም። ማርከስ አለች ወደፊት እየተራመደች። ላስረዳ እችላለሁ ክቡራትና ክቡራን አለ መርማሪ ክላረንስ መታወቂያውን እያሳየ በህዝቡ መካከል እየተንቀሳቀሰ። ሁሉም ሰው እንዲረጋጋ እንፈልጋለን። ከተሞከረ ማጭበርበርና ምስበራ ጋር የተያዘ እስር እያከናወንን ነው። ይህ እብደት ነው። ቴሬል እሷን እንድትይዝ እየረዳው ነበር። ወንጀለኛዋ እሷ ናት አለ። ነገር ግን ንጹህነቱን ቢገልጽም መርማሪ አንድሬ የሁለቱንም መብቶች ያነብላቸው ነበር። ማስረጃው እጅግ በጣም ብዙ ነበር። የዲጂታል አሻራው፣ የደህንነት ምስሉ፣ ያዘጋጁት ምስክርነት። ፖሊሶች ይዟቸው ሲሄዱ ታሻ ከዚህ በፊት ማርከስ አይቷት በማያውቀው ስሜት ወደ ኋላ ተመለከተችው። ፍቅር ወይም ጸጸት ወይም ንዴት አልነበረም። ልክ ቀጣዩን እርምጃ አስቀድማ እንደምታቅድ ነበረች። አትረዳኝም ስትል በሩ ላይ ስትደርስ ጮኸች። እሱ አስፈራርቶኝ ነው። ካልረዳውት ጆርዳንን እንደሚጎዳው ተናግሯል። ተስፋ የቆረጠ ሰው ውሸት ነበር እና በክፍል ውስጥ ያለ ሁሉም ሰው ያንን ማየት ይችል ነበር። የደህንነት ምስሉ ያሳያት እሷ በፈቃደኝነት ተሳታፊ እንጂ ተጎጂ እንዳልነበረች ነው። ፖሊሶች ባለቤቱንና ግብረ አበሮቿን ይዘው ከሄዱ በኋላ ማርከስ በደነገጡ ባለሀብቶችና ባልደረቦች ፊት ቆሞ ራሱን አገኘው። የንግድ ማስጀመሪያ ግብዣው ወደ ወንጀል ድራማ ተቀይሮ ነበር። ስለ መስተጓጎሉ ይቅርታ ጠይቃለሁ አለ ማርከስ። ድምጹ ከሚሰማው በላይ እየረጋ ነበር። እንደምትመለከቱት በቅርቡ ለኔ በጣም ቅርቡ የሆነ ሰው ይህንን ንግድ ለማበላሸትና ባልፈጸምኩት ወንጀል እኔን ለመወንጀል ሲሞክር እንደነበር ደርሼበታለሁ። ማርከስ ኮንሰልቲንግ ሶሉሽንስ ሙሉ በሙሉ በቅንነት እንደሚሰራና በንግድ ተግባሮቻችን ላይ የሚደረግ ማንኛውንም ምርመራ እንደምንቀበል ላረጋግጥላችሁ እወዳለሁ። በሚያስገርም ሁኔታ ምላሹ ደጋፊ ነበር። በኋላ ላይ በርካታ ባለሀብቶች ወደሱ ቀርበው ሁኔታውን በያዘበት መንገድ ያላቸውን አድናቆትና በንግዱ ላይ ያላቸውን
ቀጣይ እምነት ገለጹለት። በእውነቱ አለች አንዷ ዋና ባለሀብት ሞኒካ ጄፈርሰን፣ ይህንን የማጭበርበር ሙከራ የደረስክበትና ያስቆምክበት መንገድ በማማከር አጋርነት የምንፈልገውን አይነት ትንታኔያዊ አስተሳሰብና ለዝርዝር ነገሮች ትኩረት መስጠት እንደምትችል ያሳያል። ንግዱ ቅሌቱን ተቋቁሞ መቆየት ብቻ ሳይሆን አሁን በልጽጓል። ባለቤቱ ማርከስን ለመወንጀል ስትሞክር እንዴት እንደያዛት የሚገልጸው ታሪክ በእውነቱ በኢንዱስትሪ ውስጥ ያለውን ዝና ከፍ አድርጎታል። ደንበኞች እንደ ማርከስ የምርመራ ችሎታና የስነ ምግባር ደረጃዎች ማረጋገጫ አድርገው አይተውታል። ነገር ግን የግል ዋጋው እሱ በጣም ከባድ ነበር። ወደ ባዶ ቤት መሄድ፣ ለጆርዳን እናቱ ለምን ወደ ቤት እንደማትመጣ ማስረዳት፣ ከሚዲያ ትኩረት ጋር መታገል፣ ሁሉም የራሱን ጉዳት አድርሷል። የህግ ሂደቱ ለወራት ተራዘመ። ታሻና ቴሬል እያንዳንዳቸው በሌላኛቸው እንደታለሉ በመግለጽ እርስ በርሳቸው ለመወቃቀስ ሞከሩ። ማስረጃው ግልጽ ነበር። በስግብግብነትና በፍቅራቸው ተገፋፍተው ይህንን በጋራ ሲያቅዱት ቆይተዋል። በምርመራ ወቅት የበለጠ አስደንጋጭ ዝርዝሮች ወጡ። ማርከስን በምዝበራ ለመወንጀል ብቻ አልነበረም ያቀዱት። ለወራት ያህል ከንግድ ሂሳቦች ውስጥ ገንዘብ ቀስ በቀስ ሲያወጡ ቆይተዋል። የማርከስ ስም ከጠፋ በኋላ አብሮ ለመጥፋት አቅደው ነበር። የተጭበረበሩት ሰነዶች ሰርቆ የነበረው ማርከስ እንደሆነ ለማስመሰል የታሰቡ ነበሩ። እነሱ $200,000 በላይ ይዘው ሲያመልጡ አሻራቸውን ለመደበቅ። ታሻ በማጭበርበርና በሴራ የ5 ዓመት እስራት ተፈረደባት። ቴሬል የሴራው የቴክኒክ ገጽታዎች ዋና አቀናባባሪ እንደሆነ ፍርድ ቤቱ በመወሰኑ የ7 ዓመት እስራት ተፈረደበት። ችሎቱ ካበቃ ከ6 ወራት በኋላ ማርከስ ሁሉንም ነገር ያስገረመ ውሳኔ ወሰነ። እሱና ታሻ ህይወታቸውን አብረው የገነቡበትን ቤት ሽጦ ወደ ሌላ ግዛት ተዘዋወረ። ትዝታዎቹ በጣም አሳማሚ ነበሩ እና ለጆርዳንና ለሱ አዲስ ጅምር ፈልጎ ነበር። ወደ 3 ሰዓት ያህል ርቀት ላይ ባለች ትንሽ ከተማ ውስጥ ሰፈሩ። እዚያም የጆርዳን ከናቱ ክህደት የስነ ልቦና ጠባሳ እንዲያገግም እድል እየሰጠ የማማከር ስራውን በሪሞት ማካሄድ ይችላል። ልጁ አማካሪ ሲያይ ነበር እና ምንም እንኳን ጠንካራ ቢሆንም ልምዱ በጥልቀት እንደነካው ማርከስ ያውቅ ነበር። በአዲሷ ከተማቸው ውስጥ ነበር ማያን ያገኛት። በአንድ የቡና ቤት ውስጥ ደንበኛ የሚሆን የንግድ ሐሳብ ላይ እየሰራ ሳለ ማርከስ ቀና ብሎ አይቷት የማያውቃትን በጣም ቆንጅዬ ሴት ልጅ አየ። ሞቅ ያሉ ቡናማ አይኖች፣ በቀላል ስታይል ወደ ኋላ የተያዘ ተፈጥሯዊ ጸጉር እና ከቡና አቅራቢው ጋር ስታወራ መላውን ክፍል የሚያበራ የሚመስል ፈገግታ ነበራት። ነገር ግን ትኩረቱን የሳበው ውበቷ ብቻ አልነበረም፣ አቀራረቧ። ስለ ጉልበቷ የሆነ ነገር ወዲያውኑ ወደሷ እንዲሳብ አደረገው። ከዚህ በፊት ካጋጠመው ማንኛውም የተለየ ነገር ነበር። ወደ ታሻ የገፋው የመረጋጋት ተስፋ የቆረጠ ፍላጎት ሳይሆን ለሌላ ሰው ያለ እውነተኛ ጥልቅ ስበት ነበር። ቡናውን አዙ መስኮቷ አጠገብ ጠረጴዛ ሲያገኝ ማርከስ ተመለከታት። አንድ መጽሐፍ አውጥታ ማንበብ ጀመረች። አልፎ አልፎ ሰዎችን ለመመልከት ወይም መጽሐፍ ውስጥ ባለው ነገር ፈገግ ለማለት ቀና ትል ነበር። ስለሷ ሁሉም ነገር እውነተኛና ያልተደበቀ ይመስል ነበር። ሊቀርባት ፈለገ፣ ግን ደግሞ አመነታ። ፍቺው ከተጠናቀቀ 1 ዓመት እንኳን አልሞላውም። እንደገና ራሱን ለፍቅር ለማቅረብ ዝግጁ ስለመሆኑ እርግጠኛ አልነበረም። ነገር ግን ስለማያ የቡና አቅራቢው ስሟን ሲጠራ ማርከስ ሰምቷል። የሆነ ነገር እንዲሞክር አደረገው። ድፍረቱን አሰባስቦ ወደ ጠረጴዛዋ ሄደ። ይቅርታ ጣልቃ ስለገባው አይከፋሽም ብዬ ተስፋ አደርጋለሁ። ነገር ግን መጽሐፉን ከማስተዋል በቀር አልቻለም። ያ አዲሱ የማያ አንጀሉ የህይወት ታሪክ መጽሐፍ ነው? ቀና ብላ ተመለከተችው። ላፍታ በፊቷ ላይ ብልጭታ የመሰለው፣ ነገር ግን ወዲያውኑ አገላለጿ ወደ ሽብር የመሰለ ነገር ተቀየረ። አዎ እሱ ነው አለች መጽሐፏን እየዘጋችና እቃዎቿን እየሰበሰበች። በጣም ጥሩ ነው፣ ለማንበብ እያሰብኩ ነበር። ምን ትመክሪኛለሽ? ነገር ግን እሷ አስቀድማ ቆማ ነበር። በግልጽ ከንግግሩ ለማምለጥ እየሞከረች ነው። ይቅርታ ግን መሄድ አለብኝ አለች የማርከስን አይኖች ሳታይ። ለሆነ ነገር አርፍጃለሁ። የጠጣችው ቡና ግማሹን ጠረጴዛው ላይ ትታ ወደ መውጫው ሮጠች። ማርከስ በምላሿ ሙሉ በሙሉ ግራ ተጋብቶ እዚያው ቆመ። በሆነ መንገድ እንዳስፈሪ ሰው ታይቷት ይሆን? ከሴቶች ጋር በማውራት ረገድ ያን ያህል ተለማማጭ ሆኖ ነበር ማለት ነው። በሚቀጥሉት ሳምንታት እንደገና ሊያያት ተስፋ ያደርግ ነበር።
በመደበኛ ጉብኝቷ ወቅት እንደሚደርስ በማሰብ በተለያዩ ጊዜያት ወደዛ ቤት ይሄድ ነበር። ያ ሳይሳካ ሲቀር በከተማው ዙሪያ ያሉ ሌሎች ቦታዎች የመጽሐፍ መደብሩን፣ ቤተ መጻሕፍቱን፣ ጆርዳንን ይዞ የሚጫወትበትን ፓርክ ሞከረ። በመጨረሻም ከ2 ሳምንት በኋላ በሸቀጣሸቀጥ መደብር ውስጥ አያት። በምርት ክፍል ውስጥ በጥንቃቄ አፕል ስትመርጥ ነበር የደረሰው። ማያ አላት በቀስታ። እንዳያስደነግጣት ተጠንቅቆ ነበር። ዞር አለችና እንደገና ያንን የድንጋጤ ብልጭታ በአይኖቿ ውስጥ ማየት ቻለ። ይቅርታ፣ እኔ ላስቸግርሽ ፈልጌ አይደለም። ልክ ባለፈው ቀን ግንኙነት ያለን መስሎ ተሰምቶኝ ነበር። አንቺ ግን ሮጥሽ። ምን ነው የሰራሁት ስህተት አለ እንዴ? ላፍታ እንደገና የምትሮጥ መሰለች። ነገር ግን ራሷን እያጠናከረች መሰለች። በጥልቀት ተነፈሰች። አይ ምንም አይነት ስህተት አልሰራህም አለች። ነገሩ ውስብስብ ነው። እኔ ደግሞ ውስብስብ ለሆኑ ነገሮች ጎበዝ ነኝ ማያ አለ ማርከስ ድምጹን ቀለል ለማድረግ እየሞከረ ነበር። በነገራችን ላይ ማርከስ እባላለሁ፣ ማርከስ ዋሽንግተን። ሙሉ ስሙን በተናገረበት ቅስፈት ፊቷ ነጭ ሆነ። አምላኬ ሆይ ስትል በሽክሽክታ ተናገረች። አንተ በእውነት አታስታውሰኝም አይደል? አታስታውሰኝም ማለት ከዚህ በፊት ተገናኝተናል? ማርከስ ጠየቃት። በሸቀጣ ሸቀጡ መደብር ውስጥ ዙሪያዋን ተመለከተች። በግልጽ ተጨንቃ ነበር። እዚህ አይደለም፣ እዚህ አልችልም። መረዳት ከፈለግ ነገ በ2 ሰዓት በሪቨርሳይድ ፓርክ በመጫወቻ ስፍራው አቅራቢያ ባለው ትልቁ የኦክ ዛፍ ስር እንገናኝ። ምላሽ ከመስጠቱ በፊት እንደገና ሄደች። የገዛችበትን ጋሪ ትታ ወደ መውጫው ሮጠች። ማርከስ ያንን የቀረውን ቀንና የሚቀጥለውን ጧት በሙሉ ወደ ምን አይነት ሁኔታ ውስጥ እየገባ እንደሆነ በማሰብ አሳለፈ። በግልጽ ለማየት እንደሚቻለው ማያ ከሆነ ቦታ ታውቀዋለች። ነገር ግን ማርከስ ሊያስታውሳት አልቻለም። አብረው ተምረው ይሆን ወይስ ደንበኛ ነበረች? ከታሻ ጋር ካለው የህግ ችግር ጋር ግንኙነት ይኖራት ይሆን? በ2 ሰዓት ላይ በትክክል በጠቀሰችው የኦክ ዛፍ ስር ባለው ወንበር ላይ ተቀምጣ አገኛት። ተጨንቃ ነበር። እጆቿን በሶፍት ላይ ተጠቀልልና ትፈታ ነበር። ስለመጣ አመሰግናለሁ አለች ማርከስ አጠገቧ ሲቀመጥ። ለማብራራት በመስማማትሽ እኔም አመሰግናለሁ። እንዴት እንደማውቅሽ ለማወቅ ስል እብድ ልሆን ምንም አልቀረኝም ነበር አላት። ጥቂት ልጆች ወደሚጫወቱበት የመጫወቻ ስፍራ እያየች ለረጅም ጊዜ ዝም አለች። ከዚያ በመጨረሻም ተናገረች። ስሜ ማያ ሞሪሰን ይባላል። ምንም እንኳን ያኔ ባንተዋወቅም በአንድ 2ኛ ደረጃ ትምህርት ቤት ውስጥ አብረን ነበርን። እኔ አይናፋር ነበርኩ። ምናልባት ፈጽሞ አላስታወስከኝም ይሆናል። ማርከስ ሊያስታውሳት በመሞከር ትዝታውን ፈተሸ። ነገር ግን ምንም ነገር ሊያገኝ አልቻለም። ከ2ኛ ደረጃ ትምህርት ቤት በኋላ በማለት ቀጠለች። እኔ ወደ ኮሚኒቲ ኮሌጅ ሄድኩ። አንተ ደግሞ ወደ ስቴት ዩኒቨርሲቲ ሄድክ። ነገር ግን ከምረቃ በኋላ ሁለታችንም ወደ ትውልድ ከተማችን ተመለስን እና ያኔ ነው የተገናኘው። ግን አሁንም አላስታወስኩም። ከ15 ዓመት በፊት በጂዲ ልደት ግብዣ ላይ ነበር። አንተ ከስራ ጓደኞች ጋር ነበርክ። እኔ ብቻዬን ነበርኩ። ብዙ ሰው አላውቅም። ደካማ ትዝታ መጣ። የጂዲ ልደት ግብዣ ነበር። ማርከስ ግብዣውን በትክክል ያስታውሰዋል። ነገር ግን ስለነበሩት ሰዎች ብዙ ትዝታ የለውም። በዚያ ምሽት ቢያንስ ለ1 ሰዓት ያህል አውርተናል አለች ማያ። ድምጿ ይበልጥ እየለሰለሰ ነበር። ስለ መጻሕፍት፣ ስለ ህልሞቻችን፣ በህይወታችን ምን ማድረግ እንደምንፈልግ አወራን። አንድ ቀን የራስህን ንግድ ለመጀመር ያለህን እቅድ ነገርከኝ። እኔ ደግሞ ከልጆች ጋር መስራት እንደምፈልግ፣ ምናልባት መምህርት መሆን እንደምፈልግ ነገርኩ እና በዚያ ምሽት በአንተ ፍቅር ወደቅኩ አለች በቀላሉ። ይህ እብደት እንደሚመስል አውቃለሁ። በአንድ ንግግር በፍቅር መውደቅ እንደማይቻልም እንዲሁ አውቃለሁ። በቃ ግን እኔ ወደቅኩ። ሚስጥሩ በእነሱ መካከል አየሩ ላይ ተንጠልጥሎ ቀረ። ከግብዣው ከመውጣት በፊት የስልክ ቁጥሬን ጠየከኝ ቀጠለች። እንደገና ልታገኘኝ እንደምትፈልግ ተናገርክ። እናም ሰጠው። በሚቀጥለው ሳምንት ሙሉ እንደምትደውልልኝ ስጠብቅ አሳለፍኩ። ታሪኩ ወዴት እየሄደ እንደሆነ ለመስማት በመጓጓት ማርከስ ጠየቀ። እና አልደወልኩልሽ? ከ2 ሳምንታት በኋላ በጋዜጣው ላይ ማስታወቂያህን አየው። ከታሻ ቶምፕሰንስ ጋር ታጭተ ነበር። ቁርጥራጮች መሰባሰብ ጀመሩ።
ነገር ግን ማርከስ አሁንም ሙሉን ምስል ፈጽሞ አልተረዳውም ነበር። የሚሰማው የራሱን ታሪክ ሳይሆን የሌላ ሰውን መስሎት ነበር። ማያ በጣም አዝናለሁ። እውነቱን ለመናገር ቁጥርሽን እንደወሰድኩ ፈጽሞ አላስታውስም እና ላለመደወል መወሰኔንም አላስታውስም። ቁጥርሽን ይዤ ካልተጠቀምኩበት የሆነ ምክንያት መኖር አለበት። ምክንያት ነበረው አለች ድምጿ እየመረረ። ታሻ መኖሩን አረጋግጣለች። ምን ማለትሽ ነው? ከግብዣው ከ3 ቀናት በኋላ ታሻ ወደ አፓርታማዬ መጣች። የት እንደምኖር እንደምታውቅ እንኳን አላውቅም ነበር። እንድታናግረኝ አንተ እንደጠየቅካት ነገረችኝ። የማርከስ ደም መቀዝቀዝ ጀመረ። በግብዣው ላይ የተሳሳተ ተስፋ በመስጠትህ መጥፎ ስሜት እንደተሰማ፣ ነገር ግን አስቀድመ በሌላ ሰው ፍቅር እንደወደክ ነገረችኝ። ስሜቴን በቀጥታ ለመጉዳት በጣም ደግ ስለሆንክ ስለዚህ እንደማትደውል እንድታስረዳኝ እንደጠየቅካት ነገረችኝ። ታሻ ያንን ነገረችሽ? በጣም አሳማኝ ነበር። አዛኝ ትመስላለች። ድንቅ ሰው እንደሆንክ ነገር ግን ልብህ አስቀድሞ ለሌላ ሰው እንደተሰጠ ነገረችኝ። የሆነ የማቅለሽለሽ ስሜት ማርከስ ተሰማው። ከ15 ዓመት በፊት እንኳን ታሻ የፈለገችውን ነገር ለማግኘት ታታልል ነበር። ነገር ግን ያ ብቻ አይደለም፣ ማያ ቀጠለች። ከ2 ዓመታት በኋላ ከተጋባችሁ በኋላ እንደገና ተመልሳ ወደኔ መጣች። በዚህ ጊዜ ግን በጣም የተለየ አይነት ሐሳብ ይዛ ነበር። ምን አይነት ሐሳብ? ማያ በሚንቀጠቀጥ ትንፋሽ ተነፈሰች። እርዳታ እንደሚያስፈልጋት ነገረችኝ። ትልቅ እርዳታ። እሷና ባለቤቷ አንተ ማለት ነው ልጅ ለመውለድ እየሞከራችሁ እንደሆነ፣ ነገር ግን በሕክምና ችግር ምክንያት በእንቁላሎቿ ላይ ችግር እንዳለ ነገረችኝ። ማርከስ ዓለም መሽከርከሯን ያቆመች መሰለው። ለእንቁላል ልገሳ $10,000 አቀረበችልኝ። ሂደቱ ሙሉ በሙሉ በሚስጥር በህጋዊ መንገድ እንደሚከናወንና አንድ ጥንዶች ልጅ የመውለድ ህልማቸውን እንዲያሳኩ እንደምረዳቸው ነገረችኝ። እና ነገሩ ህጋዊ አልነበረም። በትክክለኛ የህክምና መንገዶች አልተከናወነም። አስፈላጊ በሆነው መንገድ በስምምነትም የተደረገ አልነበረም። ቆይ ምን ማለትሽ ነው ማያ? ስለምንድን ነው የምታወሪው? በትክክል ህጋዊ እንዲሆን ወደ ክሊኒክ ወሰደችኝ። እዚያ ያለው ሐኪም ትክክለኛ ጥያቄዎችን አልጠየቀኝም። ትክክለኛ ፕሮቶኮሎችንም አልተከተለም። ለሚስጥራዊ ሰው እንቁላል እየለገስኩ መስሎኝ ነበር። ከራሷ አባል የዘር ፈሳሽ ጋር ልትጠቀመው እንደሆነ አላወቅኩም ነበር። ውጤቶቹ እንደ አካላዊ ድብደባ ማርከስን ይመቱት ነበር። የምትናገረው ነገር ዝብርቅርቅ አለበት። ማለት ጆርዳን? አዎ ጆርዳን የኔ ልጅ ነው። እኔ ወላጅ እናቱ ነኝ። ማርከስ ከወንበሩ ተነስቶ ወዲያና ወዲህ ተራመደ። ስለ ህይወቱ፣ ስለ ትዳሩ፣ ስለ ልጁ የሚያውቀው ነገር ሁሉ በዙሪያው እየፈራረሰ ነበር። ነገር ግን ሌላም ነገር አለ፣ ማያ ቀጠለች። ሂደቱ ከተጠናቀቀ በኋላ ታሻ ከጸነሰች በኋላ አንድ ጊዜ ልታየኝ መጣች። ምን አለች? አንተን ወይም ልጁን ለማግኘት ከሞከርኩ፣ ወደ ቤተሰባችሁ ከቀረብኩ ወይም የወላጅነት መብትን ለመጠየቅ ከሞከርኩ በትንኮሳ እንደምታስጠረጥረኝ ነገረችኝ። ከኔ ይልቅ እሷን የሚያምኑ የፖሊስ መሪዎች ውስጥ ግንኙነት እንዳላት ተናገረች። ፈጣሪ ሆይ ይህ እብደት ነው። ማያ ስለምን እያወራሽ እንደሆነ ግን ታውቂያለሽ? የኔ ጆርዳን ማርከስ እምላለው፣ እኔ አላውቅም ነበር። ወጣት ፈሪና ብቸኛ ነበርኩ። እሷን ለመታገል የሚረዳኝ ቤተሰብም አልነበረኝም። ወላጆቼ በ19 ዓመቴ በመኪና አደጋ ሞቷል። ጣልቃ የሚገባልኝ የሚጠብቀኝ ወንድም ወይም እህት የለኝም። የሚያስብልኝም ዘመድ አልነበረም። በራሴ ብቻዬን ነበርኩ። ምስሉ ይበልጥ ግልጽ እየሆነ መጣ እና ማርከስ ከሚገምተው በላይ አስፈሪ ነበር። ሌላም ነገር ነገረችኝ፣ ማያ ቀጠለች። ችግር ከፈጠርኩኝ፣ ደስተኛ ቤተሰቧን የሚያስተጓጉል ነገር ከተከሰተ በእናቴ ላይ በጣም አስከፊ ነገር እንደሚከሰት አረጋገጠችልኝ። ማያ እናትሽ እንደሞተች እኮ አሁን ተናግረሽ ነበር። ስለ አሳዳጊ እናቴ ነው የማወራው። ወላጆቼ ሲሞቱ ስለተንከባከበችኝ ሴት ወይዘሮ ብሬንዳ ዊሊያምስ፣ ስለሷ ነው የምነግርህ። እሷ አረጋዊ ነበረች፣ ብቻዋን የምትኖርና ሙሉ በሙሉ ራሷን መከላከል የማትችል።
ታሻ በትክክል የት እንደምትኖርና ማን እንደሆነች ታውቅ ነበር። ማርከስ በከባድ ስሜት ወደ ወንበሩ ተመልሶ ተቀመጠ። ስለዚህ ጠፋሽ? የከፈለችኝን ገንዘብ ይዤ ወደ ሌላ ግዛት ተዘዋወርኩ። የመምህር ረዳት ሆኜ ስራ አገኘው እና አዲስ ህይወትን ለመገንባት ሞከርኩ። ነገር ግን ማርከስ ስለ ልጁ ከማሰብ ቦዝኛ አላውቅም። ጤነኛ መሆኑን፣ ደስተኛ መሆኑን፣ እኔን ወይም አንተን እንደሚመስል ሳልጠይቅ ቀርቼ አላውቅም። ከተመለሽ ምን ያህል ጊዜ ሆነሽ? 6 ወራት። አንተ በተመለስክ አካባቢ ነው የሚመጣውት። ከድሮ ጓደኞቼ መፋታታችሁን፣ ከሚስት ጋር የሆነ ቅሌት እንደነበር ሰማው። ምናልባት ወደ ቤት ለመመለስ ጥሩ ሊሆን ይችላል ብዬ አሰብኩ። ነገር ግን መጀመሪያ ስንገናኝ ስታየኝ ደነገጥኩ። እንደገና ካየው ምን ልነግር እንደምችል ለብዙ ዓመታት ሳስብ ቆይቻለሁ። ነገር ግን ጊዜው ሲደርስ እኔ ዝም ብዬ ሮጥኩኝ። እንደምትቆጣ፣ ለተፈጠረው ነገር እንደምታዝን፣ ይባስ ብሎም ደግሞ እንደማታምነኝ አስቤ ነበር። ማርከስ እጇን ዘርግቶ ያዛት። ማያ፣ በጣም አዝናለሁ። ስለ ሁሉም ነገር አዝናለሁ። ታሻ ሁለታችንንም ስላታለለችን አዝናለሁ። ይህንን ሁሉ ነገር ብቻሽን ስላሳለፍሽ አዝናለሁ። እጁን ጨመቅ አደረገችው። እንባዋ አሁን በነፃነት ይፈስ ነበር። ማወቅ ያለብህ ሌላም ነገር አለ። ፈጣሪ ሆይ፣ አሁን ደግሞ ምንድነው? የዲኤንኤ ምርመራ እንዲደረግ ፈልጋለሁ። ጆርዳን የኔ ልጅ መሆኑን በእርግጠኝነት ማወቅ አለብኝ። ማያ የጆርዳን ባዮሎጂካዊ እናት መሆኗ ከተረጋገጠ ዓላማዋ የልጁን እናትነት መተካት ሳይሆን ሁልጊዜም እንደምትወደው ሰው በህይወት ውስጥ መገኘት እንደሆነ ለማርከስ ነገረችው። የሚቀጥሉት ጥቂት ሳምንታት በሕክምና ቀጠሮዎች፣ በህግ ምስክሮችና ከጆርዳን ጋር በተደረጉ ስሜታዊ ንግግሮች የተሞሉ ነበሩ። ማርከስ ለ10 ዓመት ልጁ ህይወቱን ሙሉ እናቴ ብሎ ሲጠራት የነበረችው ታሻ ትክክለኛ ወላጅ እናቱ እንዳልሆነችና እናቱ በአስፈሪ ዛቻና በማታለል ከሱ ተለይታ የቆየችው ማያ መሆኗን ማስረዳት ነበረበት። ጆርዳን ዜናውን ከጠበቁት በላይ በጥሩ ሁኔታ ተቀበለው። ስለ ማያ ለማወቅ በጣም ይጓጓ ነበር። ማርከስ በቡና ቤቱ ያያት ሴት መሆኗን ሲነግረው ጥሩና ቆንጆ ትመስላለች፣ ላገኛት እችላለሁ በማለት ጠየቀው። የዲኤንኤ ምርመራው ከ3 ሳምንታት በኋላ መጣ። በልባቸው የሚያውቁትን ያንን እውነት አረጋገጠላቸው። ማያ በእርግጥም የጆርዳን እናት ናት። ይባስ ብሎ በህግ በኩል ያገኟቸው የሕክምና መዛግብት የታሻን የማታለል ጥልቀት አረጋገጡ። የልገሳ ሂደቱ የተከናወነበት ክሊኒክ በህገ ወጥ መንገድ ሲሰራ የነበረ ሲሆን ታሻ የማርከስን ዘር ከማያ እንቁላል ጋር አቀላቅለው በራሷ ማህፀን ውስጥ እንዲከቱላት ከፍላቸዋለች። በህግና በሕክምና እሷ አርግዛ የወለደችው ብትሆንም በዘር ግን ማርከስና ማያ ወላጆቹ ናቸው። ይህ በታሻ ላይ ተጨማሪ ክሶችን ቢያስከትልባትም ማያ ግን የልጅ አስተዳደግን በተመለከተ የተለየ ሐሳብ ነበራት። እኔ ልጁን ካንተ ለመውሰድ አልፈልግም። አንተ በማንኛውም መንገድ አባቱ ነህ፣ አሳድገኸዋል፣ ወደኸዋል። ግን አንቺም እናቱ ነሽ ተከራከረ። አዎ፣ ግን 10 ዓመታት አምልጠውኛል። በድንገት መጥቼ ወላጅ ነኝ ለማለት መብቱ የለኝም። እነዚያን ዓመታት የጠፋሽው እኮ በፍላጎትሽ አይደለም፣ ተሰርቀውብሽ ነው ማርከስ ሞገታት። በመጨረሻም ማያ ያቀረበችው ሐሳብ በሚደንቅ ሁኔታ ለየት ያለ ነበር። ያጣችውን የእናትነት ቦታ ለመተካት ጫና ሳታደርግበት ጆርዳን ቀስ በቀስ እንዲያውቃትና እንዲወዳት ፈለገች። በጊዜ ሂደት ማርከስና ማያ መካከል ስሜት ማደግ ጀመረ። በመጀመሪያው ቀን በቡና ቤቱ የተሰማው ስበት በእያንዳንዱ ንግግር እየጠነከረ መጣ። የሚሰማኝ ስሜት የጆርዳን እናት ስለሆንሽ ብቻ አይደለም አለ ማርከስ በአንድ ቀን ፓርክ ውስጥ ቁጭ ብለው ሳለ። ይህ እውነተኛ ስሜት ነው። ለታሻ ተሰምቶኝ ነበር ብዬ ካሰብኩት በላይ የሆነ ስሜት። ማያ ቆመችና ወደሱ ዞረች። ማርከስ፣ እኔ ላለፉት 15 ዓመታት ሳፈቅር ቆይቻለሁ። በህመሙ፣ በመለያየቱና በፍርሃቱ ሁሉ ውስጥ አንተን መውደዴን አላቆምኩም ነበር አለችው። በዚያው ቅስፈት የልጃቸውን እውነት በነገረችው ዛፍ ስር ሳማት። ከ6 ወራት በኋላ ማርከስ ለማያ የጋብቻ ጥያቄን አቀረበ። ጆርዳን በእጮኝነታቸው በጣም ተደስቶ ነበር። ይህ ማለት እማዬ ብዬ ልጠራት እችላለሁ ማለት ነው? ጠየቀ። ሰርጋቸው በቅርብ ጓደኞችና
በቤተሰብ የታጀበ ትንሽ ግብዣ ነበር። ጆርዳን ደግሞ የማርከስ ሚዜ ነበር። ደስታቸው ግን ከ6 ወራት በኋላ በመጣ ዜና እንደገና ተረበሸ። መርማሪ ክሌራንስ ስለ ታሻ ጉዳይ አዲስ መረጃ ደውሎ ለማርከስ ነገረው። የቀድሞ ሚስት የፈጸመቻቸው ተጨማሪ ወንጀሎችን ደርሰንባቸዋል። የማንነት ስርቆት፣ የሕክምና ማጭበርበርና የጥቁር ገበያ የጽንስ ስራዎችን ለመስራት ስታቅድ ነበር። ይህ ማለት የታሻ የእስር ዘመን በከፍተኛ ሁኔታ ይራዘማል ማለት ነው። ማያ ዜናውን በጥሩ ሁኔታ ተቀበለችው። ሌሎች ሴቶችም እንደኔ እንዳይጎዱ እውነቱ በመምጣቱ ደስተኛ ነኝ አለች። በችሎቱ ላይ ታሻ የ15 ዓመት እስራት ተፈረደባት። ቴሬል ደግሞ በሰነድ ማጭበርበሩና በገንዘብ ነክ ጉዳዮች ተሳትፎ ምክንያት 12 ዓመት እስራትን ተቀበለ። ከ2 ዓመት በኋላ ማርከስና ማያ የመጀመሪያ ልጃቸውን ዴስቲኒ የተባለች ሴት ልጅ ወለዱ። ማያ ለልጇ የምታሳየው ተፈጥሯዊ ፍቅር ታሻ ከጆርዳን ጋር ለፎቶ ብቻ ከምታደርገው ትርኢት ፈጽሞ የተለየ ነበር። በኋላም አንድሬ የተባለ ወንድ ልጅና ታናሻ የተባለች ትንሿን ልጃቸውን ወለዱ። አሁን የአስከፊ ምሽት ካለፈ 10 ዓመታት ተቆጥሯል። ማርከስ ኮንሰልቲንግ ሶሉሽን በ3 ግዛቶች ውስጥ ቅርንጫፎች ያለው ትልቅ ተቋም ሆኗል። ጆርዳን አሁን የ22 ዓመት ወጣትና የሶፍትዌር ባለሙያ ሲሆን ብሪያና ከምትባል ቆንጆ ሴት ጋር ታጭቷል። ዴስቲኒ፣ አንድሪውና ታናሻም አድገዋል። ውድ ቤተሰቦቻችን የዛሬው ታሪካችን በዚህ ተጠናቋል። ታሪኩን እንዴት አገኛችሁት? ምንስ ተማራችሁበት? እስኪ ኮሜንት ላይ ያላችሁን ሐሳብና አስተያየት ጻፉልን። ታሪኩ ለብዙ ሰዎች እንዲደርስና እንዲማሩበትም ላይክ እና ሼር አድርጉት። እንደዚህ አይነት አስደናቂ ታሪኮችን በየቀኑ ወደ እናንተ የምናደርስበትን የዩቲዩብ ቻናላችንን ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። የምንለቃቸው አዳዲስ ታሪኮች እንዳያመልጧችሁ የደውል ምልክቱን ተጫኑ። እናመሰግናለን። እንወዳችኋለን። ቸር ቆዩን።